የኢትዮጵያ ታሪካዊቷ ባለውለታ በአሜሪካ ልትወረር ወረፋዋን እየጠበቀች ይሆን? ያለ ጦርነትና ወረራ ሀገር እየመራ የማይመስለው ትራምፕ የኢትዮጵያ ታሪካዊ የቁርጥ ቀንና የክፉ ቀን ወዳጇ ሶሻሊስታዊቷን ኩባ ላይ አይኑን ጥሏል። እርሱ ለጦርነት ምክንያት ሲፈልግ ይጠሉኛል የሚል ይበቃዋል። ለመውረርም ሰበብ ሲያዘጋጅ ሩቅ ነው፣ ቅርብ ነው፣ ወዳጄ ነው፣ ጠላቴ ነው አይልም። ብቻ መውረር ሲፈልግ መውረር ብቻ ነው። ዶናልድ ትራምፕ ለሁለተኛው ዙር ስልጣን ከመጣ በኋላም አሜሪካ ወታደራዊ ተልእኮ ብላ የከፈተችው ዘመቻን የጀመረችው የመን ላይ ነበር። የየመን አንሳሩላህ ሁቲዎች ወታደራዊ አቅም ሰባብሮም እጅ ለማሰጠት። ይሁን እንጂ በጦርነት ተወልደው በጦርነት የሚያድጉት ሁቲዎች እጅ የሚሰጡ አልሆኑም። እናም የጦር አውሮፕላኖቿን በርካታ የጦር ድሮኖቿን ያጣችውና ቢሊዮን ዶላሮችን የከሰከሰችው አሜሪካ ጦርነቱን አቋርጣ ለመውጣት ወሰነች። ዕድሜ ለትራምፕ አሜሪካ ግን ከጦርነት አላቆመችም ነበር። ግሪንላንድን ወርሬ ግዛት ያደርጋታለሁ ያለችው አሜሪካ ከአውሮፓ አጋሮቿ ጋር ትልቅ ሽኩቻ ውስጥ ገብታም ነበር። ግና የሚያመጣባትን ከፍተኛ ፖለቲካዊ ኪሳራ በማሰብ ይመስላል ግሪንላንድን ወራ ከዴንማርክ መቀማት ሳትችል ወይም ሳትሞክር ቀርታለች። አሜሪካ በቀጣይነት ካናዳን ለመጠቅለል እብደት የሚመስል አቋም ይዛ ብቅ በማለት ዓለምን ጉድ አሰኝታ ነበር። ካናዳ ግን ደካማም ትንሽም ሀገር አልነበረችም። ትራምፕ ምንም ያህል ደፋር ቢሆንም ከካናዳ ጋር ጦርነት መግባት ምናልባትም የአሜሪካን ሕልውናን የሚፈታተን ጭምር እንደሆነም የተረዳ ይመስላል። አሜሪካ ከዚያ በመቀጠል ኢላማ ያስገባቻት ሀገር ቬንዙዌላ ነበረች። የቬንዙዌላ ነዳጅና ተዝቆ የማያልቅ የተፈጥሮ ሀብት ያጎመዣት ልዕለ ኃያሏ ሀገር የተለያዩ ምክንያቶችን ለወረራ ብትደረድርም ዓለምን ሊያሳምንላት እንደማይችል በእርግጥ እርሷም ታውቀዋለች። እናም ዶናልድ ትራምፕ በፈጣጣው እንዲህ ብሎ መጣ። የቬንዙዌላ ነዳጅ የእኛ ነዳጅ ነበር። ቬንዙዌላ አለኝ የምትለው ነዳጅ የሚያስተዳድሩላት የእኛ ካምፓኒዎች ነበሩ። እናም ቬንዙዌላ ነዳጃችንን ነጥቀናለች። የወሰደችው ነዳጅም ለባለቤቶቹ ለእኛ መመለስ አለባት አለም። ያን ሰሞን ሽፋኑ የአደንዛዥ ዝውውርና የቀጠናው ውጥረት ነበር። ይህ የነውጠኛው መሪ የልዕለ ኃያሏ ፈላጭ ቆራጭ ሀገር ፕሬዚዳንት ዶናልድ ጆ ትራምፕ ንግግር ነበር። በዘመናዊ ዓለምና ዓለም በዌስትፋሊያን የዓለም ሥርዓት ውስጥ ነች በሚባልበት ዘመን የዓለም ሰላም፣ ዲሞክራሲና ዓለም አቀፍ ድንጋጌዎች አስጠባቂ ነኝ የምትለውም አሜሪካ እንዲህ በድፍረት የሌላን ሀገር ሀብት የሌላን ሀገር ግዛት የኔ ነው ማለት ለትራምፕ ምንም አይነት የሚያስገርም አልነበረም። መደበኛ ጉዳይ ይመስላል። ኃይል ሁሉን እውነት ያደርጋልና ፕሬዝዳንት ትራምፕ ቬንዙዌላን ለመውረርና ያንን ተዝቆ የሚያልቅና በክምችቱ ከዓለም አንደኛ የሆነን ሀብት አንቆርቁረው ወደ ሀገራቸው ለመውሰድ መላ ሲያመጡም ሲያወርዱም ምክንያት ሲጭሩ ሲፈነቅሉ ከርመዋል። ያገኟት ብቸኛ ምክንያት ቬንዙዌላ አደንዛዥ እጽ ይመረትባታል ይዘዋወርባታልም የሚል ነበር። ቬንዙዌላ በዓለም ላይ ትልቁ የተፈጥሮ ሀብት ያላት ሀገር ስትሆን በነዳጅ ክምችት ከሳውዲ አረቢያም ከኢራንም ከኢራቅም ከሩሲያም የሚልቅ በዓለም አንደኛ ላይ የሚያስቀምጣት ነው። አሜሪካ በቬንዙዌላ ላይ የፈጸመችው ወረራ ከጠበቀችውም በላይ ስኬታማ ነበር። በግማሽ ሰዓት ኦፕሬሽን ቬንዙዌላን አጥቅታ ፕሬዚዳንት ኒኮላስ ማዱሮን አንጠልጥላ መመለስ ተሳክቶላታል፣ ያውም ያለምንም ከባድ መስዋዕትነት። አሜሪካ ቬንዙዌላን ከተቆጣጠረች በኋላ የነዳጅ ንግዷን መቆጣጠር ቻለች። የወደደችውን መሪዋን ማስቀመጥ ችላለች። ይህ ስኬቷ የልብ ልብ ሰጣትና የእስራኤል ጉትጎታ ያደፋፍራት አሜሪካ ታዲያ ቬንዙዌላ ላይ የፈጸመችውን ኢራን ላይ መፈጸም ወሰነች። ትራምፕ ልበ ሙሉ ሆኖ ነበር። ልክ በቬንዙዌላ እንዳደረገው ሁሉ በኢራን እንደሚያደርግ እርግጠኛ ነበር። የሚፈልገውን ማድረግ፣ የሚፈልገውን መግደል፣ የሚፈልገውን መሾም፣ የሚፈልገውን መሻር። ግና ኢራን ቬንዙዌላ አልነበረችም። አሜሪካና እስራኤል አንድ ሳምንት ቆርጠውለት የገቡት ጦርነት የማይወጡት ምጥማጥ ሆነባቸው። ለ40 ቀናት የማያፈናፍን የከበደ ውጊያ ተደረገ። እንኳንስ ተዋጊዎቹን ከቀጠናውም አልፎ ዓለምን የሚንጥ የሚወዘውዝ ጦርነት። ኢራን በርካታ መሪዎቿን ብታጣም ለመጽናት ተገዳደረች። አሜሪካ በርካታ ወታደሮቿን ገበረች። ከ40 አካባቢ የጦር አውሮፕላኖቿም ከ20 በላይ ድሮኖችን አታም 72 ቢሊዮን ዶላር ከስከሳ የፈለገችውን ውጤት አንዱንም ሳታሳካ ጦርነቱን እናቆማለች። አሜሪካ የብሪቱ ጦርነትም በመተንፈስ ተገታ። የሺህ ዓመታት የነጻነትና ስልጣኔ ገድል ምልክቷ ኢራን መሪዎቿና ወታደሮቿ አጠቃላይ ህዝቧ በከፈለው መስዋዕትነት የበለጠ አቅም ኖሯት ወረራውን ለመታገል
ጥረት አደረገች። ትራምፕ ከኢራን ጦርነት መጠናቀቅ በኋላም ቀጣዩዋ ተረኛ ኩባ ናት በማለት ኩባን ለማጥቃት እየተዘጋጀ እንደሆነም ይፋ ሆነም። ኩባ በአሜሪካ ከበባና ከባድ ማዕቀብ ውስጥ እንደሆነች ይታወቃል። ዶናልድ ትራምፕ ሰሞኑን በሰጠው መግለጫ የኢራን ጦርነት ተጠናቋል ካለ በኋላ የጦር ጀት ተሸካሚ መርከቦቻችን ወደ ኩባ እየተጓዙ ነው ብለዋል። እናም ኩባን በአጭር ጊዜ ውስጥ እንቆጣጠራታለን ሲል ዝቷል። ኩባ ችግር ያለባት ሀገር ናት፣ ስለዚህ ቶሎ እንጨርሳታለን። እኔ ነገሮችን መጨረስ እወዳለሁ በማለት የኩባ ጉዳይ ቶሎ እንደሚጠናቀቅ ዶናልድ ትራምፕ ዝቷል። ትራምፕ ኩባን ለማንበርከክ ከዓለም ግዙፍ የጦር ጀቶች ተሸካሚ መርከብ አብርሃም ሊንከን እንደሚያሰማራም ገልጿል። ኩባ የሰብአዊነትና የነጻነት ተምሳሌት የሆነች ሀገር ስትሆን በአሁኑ ሰዓት በአሜሪካ ሁለገብ ከበባና ማዕቀብ ውስጥ እንደምትገኝ ግልጽ ነው። አሜሪካ የኢራን ነገር አልሆንላት ካለ በኋላም ወደ ደካማ ሀገራት ፊቷን አዙራለች ተብሎባታል። ኩባ በበኩሏ የግዛቷን ሉዓላዊነት ለማስጠበቅ ከአሜሪካ ጋር እንደምትፋለም አስታውቃለች። የኩባው ፕሬዝዳንት ሚጌል ዲያዝ ካኔል ኩባ ጦርነት ባትፈልግም ለአገር ሉዓላዊነት መላ ኩባውያን ለመፋለም ዝግጁ ናቸው ሲሉ ነው የተደመጡት። ኩባ የሶሻሊዝም ርዕዮተ ዓለምን ከተቀበለች በኋላ በምዕራቡ ንፍቀ ክበብ የአሜሪካ ቁጥር አንድ ጠላት ሆና ኖራለች። በነጻነት ቀንዲልነቷ የምትታወቀው የፊደል ካስትሮ ሀገር የእርሷን ያህል ለርዕዮተ ዓለም የተገዛ ያለ አይመስልም። የነ ቼ ጉቬራና የነ ፊደል ካስትሮን የነጻነትና የሰው ልጆች አርነት ትግል ከቶ ዓለም መቼም አይዘነጋውም። በዚሁ አጋጣሚ ኩባ ለሀገራችን ኢትዮጵያ ምን አይነት ሀገር እንደነበረች መሪዋ ፊደል ካስትሮን ለኢትዮጵያ ያደረገውንም እንንገራቸው። ጊዜው 1968 ነው። ሶማሊያ ኢትዮጵያን ለመውረር ሙሉ ዝግጅት በጨረሰችበት ወቅት ይህንን የሶማሊያ ወረራ የተገነዘቡት የሶሻሊስት ሀገራት ሶሻሊስትን የሚሉት የምስራቅ አፍሪካዎቹ ሶማሊያና ኢትዮጵያ ወደ ጦርነት እንዳይገቡ ላይታች እያሉ ነው። ግና ሶማሊያ በትዕቢት ተወጠረች። የመጀመሪያውን የማሸማገልና የማደራደር ጥረት አድርጋ ያልተሳካላት ሶቪየት ህብረት ሩሲያ ኢትዮጵያን ተጭና ጦርነት እንዳይደረግና ኢትዮጵያ በኃያሉ የዚያድ ባሬ ጦር ብዙ ውድመት እንዳይደርስባት ለማድረግ ብትሞክርም አልተሳካላትም። እናም የመጨረሻውን ዙር ማሸማገል ሊያደርጉ ያኔዋ ምስራቅ ጀርመንና ኩባ የመን ኤደን ላይ ሁለቱን አገራት ጠሯቸው። የኩባው መሪ ጓድ ፊደል ካስትሮ ወደ የመን ከማቀናቱ በፊት ሶማሊያና ኢትዮጵያን ጎበኘም። በመጀመሪያ ጎበኘው ሶማሊያን ነበር። ሶማሊያ በትዕቢት ተወጥራ ኢትዮጵያን ለመውረድ ዝግጅቷን ሁሉ ጨርሳ አገኛት። ካስትሮ ለኢትዮጵያ አይደለም። በእርግጥም ፍትህን ለሚፈልግ ለኢትዮጵያ ማርላት የነበረበት ወቅት ነበር። እናም ጓድ ካስትሮ የሶማሊያ ጉብኝቱን እንዳጠናቀቀ ወደ ኢትዮጵያ መጣና ሶማሊያዎች በትዕቢት ተወጥረው ኢትዮጵያን ሊወሩ ተዘጋጅተዋል። ይህ ሽምግልናችን ውጤት ላያመጣ ስለሚችል ተገቢው የጦር ዝግጅት አድርጉም ብሎ ወደ የመን አመራ። የመን እንደደረሱ የየመኑ ፕሬዝዳንት ጓድ አብዱልፈታህ እስማኤል ለዚያድ ባሬና ለጓድ መንግስቱ ኃይለማርያም አቀባበል አደረጉላቸው። ግና በአቀባበሉ ወቅት ዚያድ ባሬ እጁን በኪሱና ኪሱ ከቶ በትዕቢት እየተንቀባረረ ወደ ሽምግልና አዳራሹ ገባ። የዚያድ ባሬን ትዕቢት ያዩት ጓድ ካስትሮና ጓድ አብዱልፈታህ ይህ ሰው በትዕቢት ብዙ ብልግናና ትዕግስት የሚያስጨርሱ ንግግሮችን ሊናገር ስለሚችል በትዕግስት እስከ መጨረሻው ለመስማት እንዘጋጅ ብለው ለነ መንግስቱ ኃይለማርያም አደራቸውንም ልመናቸውንም አስተላለፉም። ዚያድ ባሬ ገና ወደ መድረኩ እንደወጣም ሁለት ደደብ ህዝቦች አስቸገርናችሁ አይደል አለም። በዚህ ጊዜ መንጌ አላስቻለውም። የራስን ደደብነት መናገር ትችላለህ፣ ግና አንተን ወይም እናንተን አይደለንም ሲሉ ምላሽ ሰጡም። የኩባው መሪ ካስትሮና የየመኑ አብዱልፈታህም ስለ ሰላምና ችግሮችን በውይይት ፈተው ወዳጅነት የሰፈነባት ምስራቅ አፍሪካን ለመገንባት እንዲተጉ ቢማጸኑም ቢያግባቡም ዚያድ ባሬ የሚሰማበት ጆሮ የሚገነዘብበት ልቦና በወቅቱ አልነበረውም። እየታገለ ያለው የሀበሻ ኢምፔሪያሊዝምን እንደሆነና መንግስቱ ኃይለማርያምም የቀድሞዎቹ ኢምፔሪያሊስት ነገስታት አስቀጣይ እንጂ ሌላ እንዳልሆነም በዘለፋ ተናገረም። በመጨረሻም ዚያድ ባሬ ይህ የሰላም ውይይት የምትሉት የትም ያደርስ ይምስል እቅጩን ነገራቸው። ጀግናው ካስትሮ በእጅጉ ተበሳጨም። ወደና አሜሪካ ጎራ መቀላቀሉን ባወቀ ጊዜም ለዚያድ ባሬ ልክ ልኩን ይነግረው ጀመር። ለመሆኑ እናንተ ሶማሊያዎች በችግራችሁ ጊዜ ፈጥኖ የደረሰላችሁ ማን ነው? ምንም ጦርነት ሳይገጥማችሁ በረሃብ የሚረግፈው የሀገራችሁ ሰው ስንት ነበር?
በኢምፔሪያሊስቶች ልንወረር ነው፣ አብዮት ጀምረናል ብላችሁ የሶሻሊስቱን ዓለም እርዳታ ፍለጋ በመጣችሁ ጊዜ ያላችሁትን ታስታውሳላችሁም። ዛሬ በዚህ መድረክ ላይ እውነቱን አፍረጥርጠን መናገር አለብን። አረ ለመሆኑ እናንተ ምን አላችሁ? ምንስ ናችሁ? ማንስ ስለሆናችሁ ነው ይህን ያህል የምትለመኑት? እያለም የሶማሊያውን መሪ ልክ ልኩን ሲነግረው ዚያድ ባሬ ትዕግስት አጥቶ ካስትሮን አቋረጠና እኛ አብዮቱን ስንጀምር ማንም የረዳን የለም፣ ብቻችንን ነው እዚህ የደረስነው። ወዳጆች ያልናቸው ሁሉ ጥለውን ቢሄዱም ጉዳያችን አይደለም በማለት የነ ሩሲያን ውለታ ገደል ከተተው። ቀጠል አደረገና ቆይ ግን ካስትሮ አንተ አሸማጋይነትን የመጣኸው ወይስ የኢትዮጵያ ጠበቃ ሆነ በማለት አንባረቀም። ጓድ ካስትሮ እኔ የመጣሁት አሸማጋይ ሆኜ ነው። ኢትዮጵያን ጓዶቻችን መድረኩ ቢሰጣቸው የማንም ጠበቃነት ሳይፈልጉ ራሳቸውን ችለው መቆም የሚችሉ ብቁ ጓዶች መሆናቸውን ጠቅቀን እናውቃለን ሲል ምላሽ ሰጠም። በቀጣይ መንግስቱ ኃይለማርያም እድሉ ተሰጠውና አጸፋዊ ምላሹን ሰጥቶ የሰላሙ ጥረት ያለምንም ውጤት ተጠናቀቀም። ሶማሊያዎች መድረኩን ረግጠው ወደ ሀገራቸው ተመለሱ። ወረራውንም አጧጥፎ ቀጠሉም። በዚህ ጊዜ ካስትሮ ክፉኛ ተበሳጭ ብቻ ሳይሆን አዘነም። ምክንያቱም የሶቪየት ሩሲያ መሳሪያ ካፍስካ ፍጫው የታጠቀው የሶማሊያን ጦር የኢትዮጵያ ጦር እንደማይቋቋም አምኗል። ካስትሮ ኢትዮጵያ የተሸነፈች ያህል ተሰማውና ሐዘኑን ገለጸ። ወደ ኢትዮጵያ ልዑካን መጥቶ ኢትዮጵያና ይዟችሁ አለንላችሁ እያለ ያጽናና ጀመር። በዚህ ጊዜ ጓድ መንግስቱ የእኛ ጦር ባለመደራጀቱ የተወሰኑ የጠረፍ መሬቶችን ለአጭር ጊዜ ቆጣጠሩ ይሆናል እንጂ በጦርነቱ የምናሸንፈው እኛ ኢትዮጵያውያንን በእኛ ምድር ድንኳን እንኳን መትከል አይችሉም አሏቸው። በዚህ ጊዜ ካስትሮ ደስ አለውና ልክ ናችሁ፣ እኛም የፈራነው ለአጭር ጊዜም ቢሆን መሸነፋችን እንጂ ድል የሚያደርገውማ አብዮት ነው ሲል ምላሽ ሰጠም። ልብ በሉ ካስትሮ ያለው መሸነፋችንን ነው እንጂ መሸነፋችሁን አይደለም። ያ ማለት ኩባ የጦርነቱ ተካፋይ መሆኗን ያመላከተ ንግግር ነበር። በኢትዮጵያ ያሉ በሙሉነትም እጅጉን ደስ አለው። እናም ከየመኑ ፕሬዝዳንት አብዱልፈታህ ኢስማኤል ጋር በመሆን ኢትዮጵያን የሚረዱበት ሁኔታ መወያየት ያዙ። ጓድ ካስትሮ ለመንግስቱና ልዑኩም ፈጥናችሁ ወደ ሀገራችሁ መለመለሱና ዝግጅታችሁን ጨርሱ። እኔ አሁን ወደ ሞስኮ አቅንቼ ከሩሲያ ድጋፍ አሰባስባለሁ። ከዚያም ወደ ምስራቅ ጀርመን እጓዛለሁ። ብችል የሀገሪቱን መሪ ሆኒከርን ወደ ሞስኮ አብሬ ይዣቸው ሄዳለሁ። ሆኒከር የኢትዮጵያ ወዳጅ ነው። በሶቪየት ሩሲያም በጣም ተደማጩ መሪ እርሱ ስለሆነም ሶቪየትን ለመቀስቀስ ብቻ ሳይሆን ለማሮጥ ነው የምንፈልገው አለ። መንጌ በዚህ ጊዜ የሽማግሌዎቹ ልብ እንዳይቆም መጠንቀቅ አለባቸዋልና ተሳስቀው ተለያዩም። ፊደል ካስትሮ ታላቁ ባለውለታችን ለኢትዮጵያ ድጋፍ ሊያሰባስብ የሶሻሊስት መሪዎችን ሊያንቀሳቀስ ወደ ምስራቅ አውሮፓ ሀገራት መንከራተቱን ያዘም። ጀርመን፣ ዩጎዝላቪያ፣ ሶቪየት ኅብረት። የመናውያን በበኩላቸው ለኢትዮጵያ ልዑካን ደማቅ ግብዣ ካደረጉ በኋላ የሶማሊያ ጦር በእነርሱም ላይ ጦርነት እንዳወጀ ቆጥረውታል። እናም ለመንግስቱ ኃይለማርያም አሁን ጠላቶቻችሁ ሶማሊያ ብቻ ሳትሆን ጊዜው ነው፣ ፈጥናችሁ ወደ ሀገራችሁ ተመለሱ፣ ከዚያ በኋላ የምትፈልጉትን ነገር ሁሉ ጠይቁን፣ ሁሉም ነገር ስለ እናንተ ለማድረግ ዝግጁ ነን፣ ከጎናችሁ ቆመናል ካሉ በኋላ ወደ አዲስ አበባ ሸኟቸው። ፊደል አሌሃንድሮ ካስትሩስ የኩባው ቁንጮ አብዮተኛው መሪ፣ እርሱ ከኢትዮጵያ የምንጊዜም ባለውለታዎች አንዱ ነው። ፊደል ካስትሮ የየመኑ የሽምግልና ጥረት እንደከሸፈ ለኢትዮጵያ ድጋፍ ሊያሰባስብ የሶሻሊስት ሀገሮችን ከኢትዮጵያ ጎን ሊያሰልፍ ከሀገር ሀገር መንከራተቱን ያዘው። የኢትዮጵያ ውዴታ፣ የሶሻሊስት እምነት ርዕዮተ ዓለም፣ ለዓላማ መሰዋት፣ የጭቁኖች ሁሉ ጠበቃነት ስሜት ቢሳፈርበት ስለ ኢትዮጵያ ማለደም። ሶማሊያ በኢትዮጵያ ላይ ጦርነት ስታውጅ ኢትዮጵያ በመሳሪያም በጦር ኃይል ብዛትም ሆነ በጦር ዝግጅት ከሶማሊያ ጋር ፈጽሞ የምትነጻጸር አልነበረችም። በጣም ደካማ ልትባል ትችላለች። ሶማሊያ በመቶዎች የሚቆጠሩ ዘመናዊ ጦር ጀቶች ሲኖሯት፣ ኢትዮጵያ ግን የነበራት ከ8 የማይበልጡ አሜሪካ ሰራሽ F5 ጊዜ ያለፈባቸው የጦር ጀቶች ብቻ ነበሩ። ስለዚህ ኢትዮጵያ ሶማሊያን ለመቋቋም የሶሻሊስቱን ከፍተኛ የመሳሪያና የስልጠና ድጋፍ ማግኘት ነበረባት። ሶሻሊስቶቹም በእርግጥ አልነፈጓትም ነበር። ፊደል ካስትሮ ጦርነቱን የራሱ ጦርነት አድርጎ የኢትዮጵያን መጠቃት እንደራሱ መጠቃት አይቶ ለኢትዮጵያ ብዙ መስዋዕትነትን ከፈለም። የመጀመሪያው ዙር የሶሻሊስቶች የጦር መሳሪያ እርዳታ ቀድሞ የመጣው ከህዝባዊት ቻይናና ከዩጎዝላቪያ ነበር። ታዲያ ያኔ የካስትሮ ኩባ ከ40 ሺህ በላይ ዘመናዊ ሶቪየት ሰራሽ ጠመንጃዎችን ከነሙሉ ጥይታቸው ለኢትዮጵያ ሸክፋ መጣች። ዘመናዊ ታንኮችን፣ መድፎችና ወታደራዊ ተሽከርካሪዎችን ሳይተርፋት ሰጠች። ካልሞላው ካዝኗ ወደ ኢትዮጵያ በጀቷን አዙራ ረዳችን ካንጀት ካለቀሱ ነውና ነገሩም። የቁርጥ ቀን መሪው መንግስቱ ኃይለ
ኃይለማርያም የእናት ሀገር ጥሪ ብሎ የክተት አዋጅ ሲያውጅ የተሰባሰበው ወዶ ገብ ኢትዮጵያዊ ከ300 ሺህ በላይ ነበር። እናም ይህንን ግዙፍ ሰራዊት በስልጠና በስንቅና ትጥቅ አቅርቦት በማገዝ የኩባ ሚና አይተኬ ነበር። አሁን በአሜሪካ ልትወረር የተቃረበችው ኩባ ከዚህ በተጨማሪም የሕክምና ቁሳቁሶችን እየጫነች ለሰራዊታችን ታቀርብ ነበር። መቼ ብቻ ኩባ ከኢትዮጵያ ጋር በደም መስዋዕትነት የሚያስተሳስራትን ገድልን ፈጸመች። ከ17000 በላይ የሚሆነውን ጦሯን በቀጥታ አስገብታ ከኢትዮጵያ ጎን ሆና ወራሪውን የዚያድ ባሬ ጦር ተዋጋች። ከኩባ ከየመንና ከሌሎች ሶሻሊስት ሀገሮች የመጡት ተዋጊዎች ደግሞ ታላቋ ሶቪየት ሩሲያ ወታደራዊ ጠበብቶቿን በመላክ አቀናጅታ ማዋጋት ጀመረች። እናም በነ ኩባ የትጥቅና የሰው ኃይል እገዛ በኢትዮጵያውያን ተወዳዳሪ አልባ ተጋዳይነት አስፈሪው የዚያድ ባሬ ጦር ተንኮታኮተም። የድሉ ቀን ቆራጡ ሰው ፊደል ካስትሮ በአካል ተገኘም። ኢትዮጵያን አብዝቶ የሚወደው ከኢትዮጵያም ጎን ቆሞ የሚታገለው ከስፔናውያን ቤተሰቦች በኩባ የተወለደው አብዮተኛው በኢትዮጵያ ልብ ውስጥ ሁሌም ነግሶ ይኖራል። የአሜሪካና የኩባ ጉዳይ ግን በሚቀጥሉት ቀናት ቁርጡ ይለይለታል።